ሰላም ዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽን አንድ ያላችሁ እሙኝላችሁ ለብስቲስ ከወንዶ ለዋዳች ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህን ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደው ወዳችሁ ሶስት ላይክ እንድትገጭኝ በትትና አጎብዛች አለ ዛሬ ሚዛናችን ይዘላችሁ መጣነው። ሶበር ዜና ሰሜን ኮሪያ ከፍተኛ ቁጥር ያላቸው እጅግ በጣም አውዳሚና የተራቀቁ ሚሳኤሎችን ለኢራን በስጦታ መልክ ሰጥታለች። ሰሜን ኮሪያ እንደምታውቁት እንግዲህ ለኢራንም ለራሺያም በሽያጭም በእርዳታም በድጋፍም መልክ ማአት ስፍር ቁጥር የሌላቸውን ሚሳኤሎች እያቀረበች ነው። ይሄ አውሮፓንና አሜሪካን በከፍተኛ ሁኔታ ቢያበሳጭም ሰሜን ኮሪያኖች ማንንም ከጥፍር ቆሻሻ ባለመቁጠር አሁንም ቢሆን የሚሳኤል የቦሊስቲክና ሃይፐርሶኒክ ሚሳኤሎችን ለራሺያ እያቀረቡ ነው፣ ለኢራንም እያቀረቡ ነው። እንግዲህ በኢራን በራሺያና በሰሜን ኮሪያ ሚሳኤሎች እንደ ቂጣ እየተጠፈጠፉ በከፍተኛ ፍጥነት ሙሉ ትኩረታቸው እሱ ላይ ሆኗል። ሙሉ ትኩረታቸው የጦር መሳሪያዎችን በተለይ ድሮኖችና ሚሳኤሎችን በከፍተኛ ቁጥር በማምረት ለዋናው ውጊያ ለአርማጌዶኑ ጦርነት እየተዘጋጁ ነው። ኢራን ይሄን ጦርነት ለማራዘም ፈልጋለች። ከዚህ በፊት የኢራን ባለስልጣኖች ወጥተው እስከ 2029 ድረስ ወይም ደግሞ እስከ 2 ዓመት ትራምፕ ስልጣኑን እስኪለቅ ድረስ እኛው ከአሜሪካ ጋር ምንም አይነት ድርድር አንፈልግም ብለዋል። አስቡት እንግዲህ ያለፉንበትን 6 ወር ለሚቀጥሉት 2 ዓመት የመግፋት ግዴታ አለበት ዓለም። 2 ዓመት ሙሉ ከዚህ በኋላ ትራምፕ ከስልጣን ካልወረደልን በቀር አንደራደር፣ መዋጋት ነው የምንፈልገው ብለዋል። እና የግርግር ገበያ ለሌባ ይመቻል ነበር። አሁን ግን የግርግር ገበያ ለኢራን ይመቻል። ኢራን ግርግሩ ተመችቷታል። አሜሪካ የፈለገውን ያህል ማዕቀብ ብትጥልም ዓለም በሙሉ ነዳጅ ተጠምቷል። እንደ ማርና ወተት ተጠምቷል። እንደ ቅቤ ነው የሚፈልገው አሁን ነዳጅን። ስለዚህ ኢራን ለስሙላ አውሮፓኖቹ ማዕቀብ ይጥላሉ፣ በእጃ ዙር ሄደው ደግሞ የኢራንን ነዳጅ ይገዛሉ። አሜሪካኖቹ ማዕቀብ ይጥላሉ፣ በእጃ ዙር ሄደው ደግሞ የኢራንን ነዳጅ በጥቁር ገበያ ይገዙታል። ተሽሎክልከው ማለት ነው። እና አቅመቢስ ነው የሆነው። ማዕቀቡ አቅመቢስ ነው የሆነው። ጦርነቱም አቅመቢስ ነው የሆነው። ኢራኖቹ ሆን ብለው ይህን ጦርነት በማራዘም በእስራኤልና በአሜሪካ በኩል ይሄ ጦርነት እንደተባለው መጀመሪያ ሲነሱ እንደተናገሩት በሳምንት በሁለት ሳምንት ኢራንን ወቀጥ ደቀቅ ድፍጥጥ አድርገው ከዛ ወደ ነበረ አሸወይና ህይወታቸው ለመመለስ ነው የፈለጉት። ኢራኖቹ ደግሞ እቺን ቀድሞ ስላወቁ ጦርነቱን በማራዘም የአሜሪካንን የኑሮ ሁኔታ ማክበድ፣ ማበሳጨት፣ አሜሪካን በመንግስት ላይ እንዲነሱ ማድረግ። ጦርነት በተራዘመ ቁጥር በየትኛውም ዓለም ቢሆን ህዝብ ይሰለቻል፣ ያቅለሸልሻል። ዝም ብለን እየተገዳደልን በጀታችን ሁሉ ለጦርነት እያዋለን እኛ እየተራብን ልንኖር ነው እንዴ? ነዳጅ ተወደብን፣ ምግብ ተወደብን፣ ኑሮ ተወደብን፣ ገደል ግባ ወደ ማለት ይመጣሉ፣ መንግስታቸውን ማለት ነው። እና ጦርነት ማራዘም የሚፈልጉ ኃይሎች አሉ። ጦርነቱን ቶሎ ቋጭተው ወደ ነበረ ቦታቸው ለመመለስ የሚፈልጉ ኃይሎች አሉ። በተለይ ጉልቤዎች፣ ባለጡንቻዎች የጦርነትን ግርግር አይፈልጉ። ወሬው እንዲያስጠላቸዋል እኮ በነገራችን ወሬው እንዲዶብራቸዋል። አሁን ትራምፕ በጣም ተሰላችተዋል ነው እየተባለ ያለው። በኢራን ጉዳይ በጣም አቅሎሽልሿቸዋል ነው እየተባለ ያለው። ኢራኖቹ ግን እንደ ጨዋታ ነው። አንደኛ መላ ዓለም 24 ሰዓት ኢራን ሲል ነው የሚሆነው። ይሄ ለኢራን ጂኦፖለቲካል የበላይነት ይፈጥራል። ሁለተኛ በዓለም ላይ የተፈጠረው የነዳጅ ዋጋ ከፍታ ወይም ደግሞ ግሽበት ለኢራኖቹ በጥቁር ገበያ በጥሩ ሁኔታ ነዳጅ እንዲሸጡ እየረዳቸው ነው። አሁን ባለበት ሁኔታ እንኳን ኢራን በቀን ግማሽ ቢሊዮን ዶላር ነው እየሸጠች ያለችው ነዳጅ፣ ግማሽ ቢሊዮን። ይሄ የሆነበት ምክንያት ምንድን ነው? በጦርነቱ ምክንያት ኳታር፣ ባህሬን፣ ሳውዲ አረቢያ፣ ኤሚሬት የማምረት አቅማቸው ተዳክሟል። ነዳጅ የማጓጓዝ አቅማቸው ወደ ተፈለገበት ቦታ የማሰራጨት አቅማቸው ተዳክሟል። ይሄ እንደተዳከመ እንዲቆይ ነው የሚፈልጉት ኢራኖቹ። የባህረ ሰላጤ አገሮች ነዳጅ የማምረትም የማሰራጨትም አቅማቸው ከተዳከመ በዓለም ላይ የነዳጅ ዋጋ ግሽበቱ ከፍ እያለ ይቆያል ማለት ነው። ከተወደደ ደግሞ እዚህ እኛም ሀገር ቢሆን አንድ ነገር ከተወደደ ሰው በጥቁሩም በምንም በግራም በቀኝም በሐላሉም በሐራሙም ብሎ ይገዛል አይደለም? እንደዛ ነው የሚሆነው። ስለዚህ ኢራኖቹም የባህረ ሰላጤ አገሮች ነዳጅ የማምረት አቅማቸው እንዲዳከም፣ የማሰራጨት አቅማቸው እንዲዳከም፣ ይህን ተከትሎ ዓለም አቀፍ የኢኮኖሚ ቀውስ እንዲፈጠር፣ ዓለም አቀፍ የኢኮኖሚ ቀውስ ሲፈጠር ደግሞ ዜጎች በመንግስታቸው ላይ እንዲነሱ ለማድረግ፣ ዜጎች በመንግስታቸው ላይ ሲነሱ ደግሞ ፖለቲካዊ አለመረጋጋት ለመፍጠር በጣም እኮ የተጠና ስራ ነው እኮ እየሰራ ያሉት እነዚህ። ከመጋረጃ ጀርባ ራሽያና ቻይና፣ ከመጋረጃው በስተጀርባ እነ ሰሜን ኮሪያ ሚሳኤል ከማቀበል፣ ድሮኖች ከማቀበል፣ ሮኬቶች ከማቀበል ጎን ለጎን እየሰሩት ያለው ፖለቲካዊ ሴራ አውሮፓኖችን እያንቀጠቀጠ ነው ያለ።
እያንቆጠቆጠ ነው ያለው። ጦርነቱ እንዲራዘም ይፈልጋል እስከ 2029 ከእንግዲህ በኋላ እስከ 2 ዓመት ወሬ እንዳታወሩን በቃ ከዚህ በኋላ ዝም ብለን እንዋጋ ነው ያሉት ኢራኖች። ይሄ ማለት አሜሪካ እጇን እግሯን አጣጥፋ ትቀመጣለች? አትቀመጥም። ባለው መሳሪያ ባልቅ በጦርሷን በኮብልስቶናም ኢራን ትቆጠቅጣለች። ኢራኖቹ ያን ከግምት ስራ አስገባ ስራ ነው እየሰሩ ያሉት። ጦርነቱን የፈለገ ቢሸሹት ቢለማመጡት አያመልጡ። ሊቢያ ማንንም ሳትነካኩ ነው የፈረሰች። ማንንም ሳይነኩ ቁጭ ባሉበት። ኢራቅ እኮ ቁጭ ባሉበት ነው እኮ ማንንም ሳይነኩ ነው እኮ የፈረሱት። ሰውራነችም እንደዛ። ጋዛ ህዝብ ማንን ነክቶ ነው ከምድረ ገጽ እየጠፋ ያለ? ስለነካቸው ስላልነካቸው አይደለም። በእነሱ ቅዱስ ትገባል። እነሱ ቅዱስ ከገባ በኋላ ትመታለ፣ ትፈርሳለ፣ ወደ በረሃነት ትቀይራለ። አራንጭ እና ኢራን እጇንም እግሯንም አጣጥፋ በቃ እኔ ለአላህ ሰጥቻለሁ እንደው ከእናንተ ጋር ይቁርብኝ ብትልም ከመፍረስ አትድንም። እየተዋጉ መዋደቅ እየተዋደቁ ማሸነፍ ስለሚቻል ነው ይህን የጦር ስትራቴጂ ይዞ መጡ እና በዚህ ግርግር መሃል ትራምፕን ለመግደል የትራምፕ ባለስልጣናትን ለመግደል ኢራኖቹ ሁለቴ አያስቡም። ሁለቴ ሰሞኑን ከቱርክ ወደ አሜሪካ የተደረገው የመንተፋተፍና የመንበጫበጭ ጉዞ ሲኤንኤንን በሳቅ ነው የገደለ። ኢራኖቹ እያላገጡ ነው። አሁን ትራንትና ሲያላግጡ ራሱ የአሜሪካ ጋዜጠኞች ሲያላግጡ ነበር። ትራምፕ በምግብ መኪና በኬተሪንግ መኪና ተደብቆ ፈርጥጦ ምናምን እያሉ ነው። ራሱ ሲኤንኤን እንየው እንደ እሱ ነገር አንዱ ጊዜ በዚህ መኪና ነው የምታዩት መኪና ምግብ አሁን ያያችሁት መኪና እላዩ ላይ እንደገና እንደ መሰላል ነገርም አለው። ከዛ ምግብ ያቀርባል። እንትኑ ለኤርፎርስ የሚባለው የፕሬዚዳንቱ አውሮፕላን ምግብ ያቀርባል። ያው ማታ ሰው ግብ የላችኋል እና በዚህኛው በር ገብተው በዛኛው በር በኩል ወርደው በዛች በመኪና ተደብቀው ወደ ሌላ አውሮፕላን ገብተው ምን ነው ሲባል ሚሳኤልን ፍራቻ የኢራን ሚሳኤል መጥቶ ቢደረግመኝ እና የአሜሪካ የደህንነት ሰዎችና የወታደራዊ አዛዦች ያሉኝን መቀበል ግዴታዬ ነው የሚለው። ምን ነው ተሽሎከለክ ሲሉት ነው በምግብ መኪና በተለየ አውሮፕላን ሂድ ሲልኝ በቃ የታዘዝኩትን የማድረግ ግዴታ አለብኝ ነው። የኢራንን ጥቃት ሽሽት ነው ወይ ፎርጣጣው ምናምን ነው የሚለው። ኢራኖች በቀለኞች ናቸው። ማታ እንዳልኳቸው የሱሌማኒ ደም እስካሁን መላ ኢራኖችን ውስጣቸው እያደማ ያለ ነው። ውስጣቸው አቁስሎ ያለ ጉዳይ ነው። ሱሌማኒ ስማቸው በተነሳ ቁጥር እየተጸጸዙ እየተቃጠሉ ነው ያሉት እና የሱሌማኒንም ደም የአሊ ኻሜኒ ደምንም መበቀል ይፈልጋሉ። ይህንን ለመበቀል የሚፈልጉት በትራምፕ ላይ ነው። ምናልባት መበቀል ላይፈልጉም ይችላሉ፣ አይታወቅም። ሰውየውን ማሳደድ፣ ማስጨነቅ፣ ዙሪያው ላይ የተወሰነ ጥቃት በመፍጠር ድንብርብሩ እንዲወጣ ማድረግ አይታወቅም። ፍላጎታቸው ምን ድረስ እንደሆነ አይታወቅም። እውነቱ ለመነጋገር ባየነው በተረዳነው መጠን እንገምታለን እንጂ በእርግጥም ቀጥታ ሰውየውን ለመግደል ይፈልጋሉ ወይስ እንደዚህ እየተንቦቻቦቸ ዘመኑን እንዲፈጅ ነው የፈለጉት የሚለው ሌላ ጥያቄ እና ይሄ ጦርነት በተራዘመ ቁጥር የአሜሪካ ሕዝብ እየተማረረ ይመጣል። የኑሮ ጫና እየከበደው ይመጣል። የኢራኖች ስም በመላ ዓለም እየገነንና እየተፈሩ ተፈሪነታቸው ሚዲያው በሙሉ ኢራን ነው የሚለው 24 ሰዓት የኢራን ወሬ ነው የሚያወራው ዓለም በሙሉ እና ይሄ ሊፈጥረው የሚችለውን ጂኦፖለቲካል ተጽዕኖ መገመት ይቻላል። ዛሬ ሳር ቅጠሉ ኢራን ነው የሚለው ያለው፣ ሰማይ ምድሩ ኢራን ነው የሚለው ያለው። ርዕሱ በሙሉ እሱ ብቻ ነው። 24 ሰዓት ሲኤንኤን ክፈት፣ ቢቢሲን ክፈተው፣ ፎክስ ኒውስ ክፈተው፣ ዎል ስትሪት ጆርናል ክፈተው፣ ዋሽንግተን ፖስት አንብበው ክፈተው። ለካ እነዛው ጋዜጣም ነው እና ጋዜጦችን ብታነቡ የዜና አውታሮችን ብታገላብጡ በሙሉ ወሬው እሱ ብቻ ነው እና ይሄን ነገር ኢራን የግርግሩን ገበያ በአግባቡ እየተጠቀመችበት ይመስላል። አጋሮቿ እንዲጠነቀቁ እንዲደራጁና ከዚህ ላይ ትምህርት ወስደው የራሳቸውን እርምጃ እንዲወስዱ እየሞከሩ እየጣሩ ይመስላል። ስለዚህ ከፊት ለፊታችን ሌሎች ጦርነቶችን ያዋልዳል። የኢራን ጦርነት በኢራን ብቻ አይቆምም። ይሄ የጦርነት ባህሪ ነው። ልክኛ የሰሜኑ ጦርነት ሲነሳ ሱዳን በዚህ በኩል ጦርነት እንደከፈተች ከዛም በኋላ ደግሞ በአማራም በኦሮሚያም በትግራይም ሌሎች ግጭቶች እንደተነሱና ብዙ እልቂቶች ወይም ደግሞ ቀውሶች እንደተፈጠሩ ሁሉ አሁንም በሌሎች አካባቢዎች ላይ እንደዚህ ያለ ቀውስ እንዲህ ያለ ችግር መፈጠሩ የሚቀር አይደለም።
በዓለም አቀፍ ደረጃም ሌሎች ኃይሎች ምናልባት ቱርክና ፓኪስታን ምናልባት አውሮፓውያኖቹ እና እስራኤሎቹም ወደ ሌላ ግጭት ሊያድግና ሊስፋፋ ይችላል። በሊባኖስ የሚያየነው ይህንን ነው። በየመንም ያየነው ይህንን ነው። ጦርነቱ የተጀመረው ከኢራን ጋር ነው። ሊባኖስም፣ የመንም፣ ሶሪያም ኢራቅም እንዲደበደቡ ተደርጓል። ጦርነት በባህሪው የመስፋት ባህሪ አለውና ይሄ ከግምት ስር ይገባል ለማለት ነው። ይሄን ሀሳብ ነው። ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ። ፒስ